አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ ምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር በርን በተመለከተ በዛሬው ዕለት ጥብቅ መልእክት አስተላልፈዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ብለዋል። ኤርትራ አሰብን በተመለከተ ጥብቅ መልእክት ሰዳለች። በኤርትራ የማስታወቂያ ሚኒስትር ይፋ የሆነው መግለጫ ኢትዮጵያ አሰብን በየትኛውም ህጋዊ ማዕቀፍ ማግኘት አትችልም የሚል ነው። የዛሬው መግለጫ የአሰብ ጉዳይ ከአመክንዮ የራቀ ነው በሚል የተቸ ሲሆን ይህ የኤርትራ የማስታወቂያ ሚኒስትር መግለጫ አሰብ ከመነሻው የኤርትራ አይደለም በሚል ከሰሞኑ እያነጋገረ ባለው ጉዳይ ላይ የተሰጠ ምላሽ ነው። በትናንትናው ዕለት ጉባኤ አካሂዶ መመስረቱን ይፋ ያደረገው የትግራይ ዲሞክራሲያዊ ስምረት ፓርቲ ጉባኤ ላይ ንግግር ያደረጉት ጀነራል ጻድቃን ገብረትንሳይ ህወሓት ከውጭ ኃይላት ጋር ያበረ መሆኑን አመላክተዋል። ትግራይ በአሁኑ ወቅት ሽግግር የሚያስፈልጋት መሆኑን አከል አድርገው ተናግረዋል። በዚህ ሽግግር ሂደት ዋጋ ሊከፈል ይችላል፣ መደነቃቀፎችም ሊፈጠሩ ይችላሉ ሲሉ ተናግረዋል። አቶ ጌታቸውም ያስተላለፉት መልእክት አለ። ወደ አውሮፓ ብራሰልስ ተጉዘው ከአውሮፓ ህብረት አመራሮች ጋር በህዳሴው ግድብ ዙሪያ የመከሩት የግብፁ ፕሬዝዳንት አብዱልፋታህ አልሲሲ ከህብረቱ አመራሮች ጋር ያወጡት መግለጫ ቁጣን ቀስቅሷል። በኢትዮጵያ ወገን ምላሽ ተሰጥቶበታል። ዝርዝሩን እንመለስበታለን። ኮሎኔል ደመቀ ዘውዱ ጠላታችን የትግራይ ህዝብ አይደለም ብለዋል። ኮሎኔል ደመቀ ዘውዱ ጠባችን ከህወሓት ቡድን ጋር እንጂ ከትግራይ ጋር አይደለም ብለዋል። ሰላማዊ የትግራይ ተወላጆች ወደ ቦታቸው ይመለሳሉ ሲሉ ኮሎኔሉ ተናግረዋል። ይህን ጨምሮ በመግቢያ ያስተዋወቅናችሁን ሌሎች ጉዳዮች እየነገርን እናቆያችኋለን። አብራችሁን ዝለቁ። ተዘጋጅተናል። ፊልድ ማርሻሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር በርን በተመለከተ በዛሬው ዕለት ጥብቅ መልእክት አስተላልፈዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ብለዋል። 118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በባህር ኃይል ማሰልጠኛ ትምህርት ቤት እየተከበረ ነው። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ባስተላለፉት መልእክት ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉ ብለዋል። እነዚህ ጠላቶች ሴራቸው ኢትዮጵያ በውስጥ ግጭት ላይ እንድታተኩርና ለዘመናት በድህነትና ኋላ ቀርነት እንድትቆይ የሚያደርግ ነበር ብለዋል። በሰራዊታችን ጀግንነት፣ በህዝባችን ድጋፍና በመሪዎቻችን በሰላም አመራር ሰጭነት ሴራውን በመበጣጠስ ወደ ሰላም ልማት እየተሸጋገረን እንገኛለን ያሉት ፊልድ ማርሻሉ የታሪካዊ ጠላቶቻችን የባዕዳን አቤት ባይ ኃይላትን እኩይ ሴራ በማክሸፍ የልማት የሰላምና የመንሰራራት መንገዳችንን ጀምረናል ብለዋል። ኢትዮጵያን ለማፍረስ የሞከሩ ኃይላት ፈርሰው የሀገርና የተቋማት ሁለንተናዊ አቅም እየጨመረ መጥቷል ብለዋል። ኢትዮጵያ ነጻነቷን፣ ሉዓላዊነቷን ከትውልድ ወደ ትውልድ እንዲሸጋገር በርካታ መስዋዕትነት ተከፍሏል ያሉት ፊልድ ማርሻሉ ላለፉት 30 ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነቅተናል ካሉ በኋላ የሀገራችንን የህልውና ጥያቄ የሆነውን የሰላምና የልማት የባህር በር ተጠቃሚነት እናሳካለን ሲሉ አጽንኦት ሰጥተዋል። የሀገር መከላከያ ሰራዊትን በማጠናከር ሰላማችንንና የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ብለዋል። ኢትዮጵያ ሰላም፣ ልማትና የባህር በር ያስፈልጋታል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹሙ የተናገሩ ሲሆን 118ኛው የሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በቢሾፍቱ ከተማ በዓሉ እየተከበረ በሚገኝበት ወቅት ባስተላለፉት መልእክታቸው ኢትዮጵያ ነጻነቷና ሉዓላዊነቷ ተጠብቆ ከትውልድ ወደ ትውልድ እየተሸጋገረች ዛሬ ላይ ደርሳለች ብለዋል። የሀገር ውስጥና የውጭ ጠላቶች ባለፉት ዓመታት ኢትዮጵያን ለመቀራመት ያልሞከሩት የለም ሲሉ የተናገሩ ሲሆን አሁን ኢትዮጵያ ሰላም፣ ልማትና የባህር በር እንደሚያስፈልጋት ገልጸው በተባበረ ክንድ ሰርተን ሶስቱንም እናሳካዋለን ብለዋል። ፊልድ ማርሻል ብርሃኑ የባህር የምድርና የአየር የሳይበር ኃይላትን ዝግጁነት እናሳድጋለን ሲሉም አጽንኦት ሰጥተዋል በንግግራቸው። አሰብ እንዳይታሰብ ኤርትራ አሰብን በተመለከተ ጥብቅ መልእክት አስተላልፋለች። በኤርትራ የማስታወቂያ ሚኒስትር ይፋ የሆነው መግለጫ ኢትዮጵያ አሰብን በየትኛውም ህጋዊ ማዕቀፍ ማግኘት አትችልም የሚል ነው። የዛሬው መግለጫ አሰብ ጉዳይ ከአመክንዮ የራቀ ነው በሚል የተቸ ነው። ይህ የኤርትራ የማስታወቂያ ሚኒስቴር መግለጫ አሰብ ከመነሻውም የኤርትራ አይደለም በሚል ከሰሞኑ እያነጋገረ ባለው ጉዳይ ዙሪያ የተሰጠ ምላሽ ነው። ኢትዮጵያ የአሰብ አባዜ ከምክንያታዊነት ባሻገር በሚል ርዕስ የተጋራው የመግለጫ የአሰብ ጥያቄ በስሜትና በፖለቲካ ውድቀት የታጀበ ነው ሲል ይወቅሳል። የዛሬው የኤርትራ የማስታወቂያ ሚኒስቴር መግለጫ አሰብ ከመነሻውም የኤርትራ አይደለም በሚል ከሰሞኑ እያነጋገረ ባለው የሆርን ሪቪው ሀተታ ዙሪያ የተሰጠ ምላሽ ነው።
እየጨመረ በመጣው የኢትዮጵያ የባህር በር ፍላጎትና ፈተናን አስመልክተው ሐሳባቸውን ያጋሩትና ስማቸው ያልተጠቀሰ የቀድሞ ባህር ኃይል ኃላፊ ኢትዮጵያ ህጋዊ ታሪካዊም ሁሉም መብት በአሰብ ላይ አላት ሲሉ በሆርን ሪቪው ላይ ሐሳባቸውን አጋርተዋል። እኚህ የቀድሞ የኢትዮጵያ ባህር ኃይል ባልደረባ አሰብ በህግ ደረጃም በታሪክም የኤርትራ ንብረት አልነበረችም ያሉ ሲሆን አሰብ ከኢትዮጵያ እጅ ልትወጣ የቻለችው በውጭ ኃይል ወረራ ወይንም በወታደራዊ አስገዳጅነት አይደለም። ኢትዮጵያ አሰብን ያጣችው በፈረንጆቹ አቆጣጠር በ1990ዎቹ በውስጥ የፖለቲካ መዘውር ነው ብለዋል። የኤርትራ ነጻ አውጪ ጦር ሻዕቢያ ምጽዋን በመውሰድ የኤርትራ ነጻነት ለማወጅ ሲንቀሳቀስ ህወሓት አሰብን ላሰባት የወደፊቷ ነጻ ትግራይ እንድትቀመጥ ራሱ ሊዛት በጊዜው ያቆያት ነበር ብለዋል። ኢትዮጵያ በእነዚህ ቡድኖች ላይ የጋራ ውጥን የተነሳ የባህር በሯን አታለች ሲሉም ተናግረዋል። በጊዜው የነበረው የኢትዮጵያ ባህር ኃይል አሰብን ያጣው በጦር አስገዳጅነት ሳይሆን ሻዕቢያ በኤርትራ ያዘውን ቁጥጥርና ህወሓት ያራመደውን የፖለቲካ ካልኩሌሽን ተከትሎ ነው ሲሉ ነው ሐሳባቸውን ያሰፈሩት። አሰብ ስትገነባ የአፋር ህዝብ ስፍራው ግዛቱ ነበር። አፋር ከኢትዮጵያ እስከ ኤርትራ ቀይ ባህር የነበረው ታሪካዊ ስፍራው የኢትዮጵያ ባህል የግዛት ታሪክን ያስረግጣል ሲሉ የቀድሞ ከፍተኛ አመራር ተናግረዋል። በዚህ ጉዳይ ዙሪያ ምላሽ የሰጠው የዛሬው የኤርትራ መግለጫ የቀድሞ ከፍተኛ ባለስልጣን የባህር ኃይሉ ሽንፈትን ከመቀበል ይልቅ ውድቀታቸውን ለመደበቅ ከንቱ ሙከራ አድርገዋል ይላል። ምጽዋን ነጻ ለማውጣት በተደረገው ተጋድሎ ኦፕሬሽን ፈንቅል ከ40 ሺህ በላይ ኢትዮጵያ ወታደሮች ተገድለዋል፣ ተማርከዋል አሊያም ቆስለዋል። 80 ታንኮች ተማርከው 30 የሚያህሉት ሙሉ ለሙሉ ወድመዋል ይላል። ሁለተኛ የተነሳው ጉዳይ ኢትዮጵያ ብቻዋን በአሰብ ላይ ከፍተኛ ንዋይ ወጪ አድርጋለች በሚል የቀረበው መከራከሪያ ሲሆን የኤርትራም መግለጫ የመከራከሪያ ተደጋግሞ የባለቤትነት መብትን ለማስረዳት ጥቅም ላይ ቢውልም ከእውነት የራቀና እንዲያውም አሰብ ላይ ለደረሰው ብዝበዛ የኢትዮጵያ መንግስት ካሳ መክፈል ነበረበት ይላል። ይህንንም ለማስረዳት የአውሮፓ ሀገራት በቅኝ ግዛት ጊዜ የተቆጣጠሯቸውን ቀጠናዎች በተመለከተ አሁን የሚከፍሉት ካሳ አለ በሚል በዋቢነት ጠቅሷል። አሰብ ከአፋር ህዝብ ጋር ትስስር አለው በሚል በኢትዮጵያ በኩል የሚቀርበው መከራከሪያ በኢትዮጵያ ውስጥ ያሉ ብሔረሰቦች ከሌሎች የጎረቤት ሀገራት ጋር ተመሳሳይ የማንነት ትስስር ከመጋራት ያለፈ አይደለም ብሏል። የማይለወጥ ዓለም አቀፍ ህግ ሊከበር ይገባል ሲል አጽንኦት ሰጥቷል። አሰብን በተመለከተ በኢትዮጵያ በኩል በርከት ያሉ ሐሳቦች እየቀረቡ ሲሆን ኤርትራን ብትሆን እነዚህን ሐሳቦች እግር በእግር እየተከታተለች ምላሽ እየሰጠች ነው። የባህር በርን በተመለከተ በኢትዮጵያም በኤርትራን በኩል የሐሳብ ልውውጡና የቃላት ውርወራው እንደቀጠለ ነው። የትግራይ ጉዳይ ዋጋ ሊያስከፍለን ይችላል ጄኔራሉ በትናንትናው ዕለት ጉባኤ በማካሄድ መመስረቱን ይፋ ያደረገው የትግራይ ዴሞክራሲያዊ ስምረት ፓርቲ አመራሮች የህወሓትን ጉዳይ ጠበቅ አድርገው ይዘዋል። በትግራይ የግድ የፖለቲካ ሽግግር ያስፈልጋል ብለዋል። ለግማሽ ክፍለ ዘመን የትግራይን ፖለቲካ በበላይነት የተቆጣጠረው ህወሓት ከሌሎች ኃይላት ጋር በማበሩ የሽግግር ሂደቱ ዋጋ ሊያስከፍል ይችላል ተብሏል። ቀደም ብሎ በትግራይ ጊዜ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ እንዲሁም ሌተናል ጄኔራል ጻድቃን ገብረተንሳይ በዚህ ጉባኤ ላይ ባሰሙት ንግግር ህወሓትን ጠበቅ አድርገው ይዘዋል። አቶ ጌታቸው በዚህ ጉባኤ መክፈቻ ንግግራቸው ከፕሪቶሪያው ስምምነት በኋላ ስምምነቱ የሰጠንን እድል አሟጠን እንጠቀም የሚልና ስምምነቱን እንደ ሽፋን ቁጥሩ ጊዜ ለመግዛት ያለመ ኃይል መካከል የተፈጠረ ልዩነት ነበረ። የኃይል ጊዜ በመግዛት ህዝቡን ለተጨማሪ እልቂት ለመዳረግ የሚፈልግ ኃይል ነው። በዚህም ልዩነቶችን ማጥበብ ሳይቻል ቀርቷል። ይህም በመሆኑ የትግራይ ወጣቶችን የሚያሳትፍ የፖለቲካ ፓርቲ እንዲመሰረት መግባባት ላይ ደርሰናል። ህወሓት በሰራቸው ታሪካዊ ስህተቶች ከፓርቲነቱ በምርጫ ቦርድ ከተሰረዘ በኋላ አዲስ የፖለቲካ ፓርቲ ወደ ማቋቋም ገብተናል። ይህም በመሆኑ አዲስ የተመሰረተው ፓርቲ ከህወሓት ውድቀት ትምህርት መውሰድ መቻል ይኖርበታል። የምንወስዳቸው ጠንካራ ነገሮች ካሉ እንወስዳለን። ነገር ግን አሁን ትኩረታችን መሆን ያለበት ለውድቀት የዳረገንን የህወሓትን ጉዳይ ነው። እኔ ያውቅልሃለሁ የሚለውን ኋላ ቀር አስተሳሰብ መቅረፉ ላይ ነው ብለዋል። ሌተናል ጄኔራል ጻድቃን ገብረተንሳይ ደግሞ ህወሓት በትግራይ ህዝብ ላይ ከባድ አደጋን አስከትሏል ያሉ ሲሆን የጉባኤ ከቆየው የፖለቲካ ፓርቲ ስርዓት ወደ ሰላማዊና ወደ ሰለጠነ የፖለቲካ ስርዓትና የህዝቡም ውሳኔ የሚረጋገጥበት ብሎም ተጠያቂነት ወደሚኖርበት የፖለቲካ ስርዓት ለመሸጋገር ባለንበት ሰዓት የሚካሄድ ጉባኤ ነው። ስምረትም እንደ ፓርቲ በዚህ ታሪካዊ ወቅት እየተመሰረተ ያለ ፓርቲ ነው ብለዋል። እንደዚህ አይነት የፖለቲካ ሽግግር በትግራይ ብቻ የተሞከረ አይደለም፣ በሌሎች የዓለማችን ሀገራት ተሞክሮ ውጤት የመጣበት ነው። ይህን ታሪካዊ ፖለቲካ ሽግግር ስናካሄድ ዋጋ ሊያስከፍለን ይችላል። ስልጣን ላይ ያለው ኃይል ከተለያዩ ጠላቶች ጋር በማበርና ጥምረትን በመፍጠር የፖለቲካ አስተዳደር ስርዓቱ ሂደት ሊያደናቅፍ ይችላል። ነገር ግን ግቡ ምንም ይሁን ምን የተጀመረው ለውጥ በማናቸው ሙናቴ ሊቀር የሚችል አይደለም። ጊዜ ሊወስድ የሚችል ቢሆንም ይህ ለውጥ እውን ይሆናል በማለት ሐሳባቸውን ደምድመዋል። በግድቡ ጉዳይ የወጣው አፋጣኝ መግለጫ ሰሞኑን ወደ ቤልጂየም ብራሰልስ በማምራት ከአውሮፓ ህብረት ከፍተኛ አመራሮች ጋር የመከሩት የግብፁ ፕሬዝዳንት አብዱልፋታህ አልሲሲ በዚህ ጉዟቸው በኢትዮጵያ ጉዳይ ሲወተውቱ ከርመዋል። የአውሮፓ ህብረት መቀመጫ የሆነችው ብራሰልስ ቤልጂየም አልሲሲን ያስተናገደችው ለመጀመሪያ ጊዜ በተካሄደው የግብፅ የአውሮፓ ህብረት ፎረም ነው።
በሄዱበት ሁሉ ህዳሴ ግድብን ሳይነካኩ የኢትዮጵያን ስም ሳይጠቅሱ የማያልፉት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና ባለስልጣናቶቻቸው በዚህ የቤልጂየም ብራሰልስ የቀናት ቆይታቸው በተመሳሳይ መልኩ የኢትዮጵያን ጉዳይ አንድ በሉም ብለዋል። በአልሲሲ የብራሰልስ ቆይታ ማጠቃለያ ወቅት የጋራ መግለጫ በተሰጠበት ወቅት የኢትዮጵያና የአባይ ወይንም የናይል ጉዳይ ጭምር እንደተነሳ ታውቋል። ግብፅ ሁልጊዜም ሳትጨምርና ሳትቀንስ የምትደጋግመው አንድ አቋምም በዚህ የአውሮፓ ህብረትና ግብፅ የጋራ መግለጫ ላይ ተንጸባርቋል። የአውሮፓ ህብረት ግብፅ ካለባት የውሃ እጥረት የተነሳ በአባይ ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ በመግለጫው አስፍሯል። የግብፅን የውሃ ደህንነትና ዓለም አቀፍ ሕግን ማክበር በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት የአቋሙ የኢትዮጵያን ግድብም እንደሚያካትት ጭምር ያስታወቀበት ሁናቴ ተፈጥሯል። በቤልጂየም ብራሰልስ የሚገኘው የኢትዮጵያ ኤምባሲ በዚህ ጉዳይ ዙሪያ አፋጣኝ መግለጫ አውጥቷል። በብራሰልስ የሚገኘው ኢትዮጵያ ኤምባሲ ጠበቅ ያለ ወቀሳ ያሰማ ሲሆን የአውሮፓ ህብረት ከግብፅ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል ሲል ወቅሷል። ይህ መግለጫ የአውሮፓ ህብረትና ግብፅ ያወጡት የጋራ መግለጫ ሲሆን በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ ነው ብሎታል ኤምባሲውም። ከዚህ ባለፈም በመግለጫው በቃላት አጠቃቀም በኩል ታላቁን የህዳሴ ግድብ በሚያሳንስና ዝቅ በሚያደርግ መልኩ በስም ሳይጠቅስ በደፈናው ግድቡ በሚል የተገለጸ ሲሆን በዚህ ዙሪያም በብራሰልስ የኢትዮጵያ ኤምባሲ ቅሬታውን ገልጿል። ኤምባሲው በመግለጫው ግድቡ በሚል የተጠቀሰው የኃይል ማመንጫ ታላቁ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ እንዳለው መታወቅ አለበት ብሏል። ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና ግብፅ ጉባኤ በኋላ የወጣው መግለጫ ሁለቱ አካላት የጋራ አቋም ያዙባቸውን ዝርዝር ጉዳዮች ይዟል። መግለጫው የአውሮፓ ህብረትና ግብፅ የምግብና ውሃ ደህንነትን በተመለከተ ያላቸውን ትብብር ይበልጥ ለማጠናከር መስማማታቸውን ያስረዳል። ሁለቱ አካላት በሁለትዮሽ በቀጠናዊና በዓለም አቀፍ ደረጃ ባሉ ከውሃ ጋር በተያያዙ ጉዳዮች ላይ እንደሚተባበሩ ያሰፈረው መግለጫው ከዚህ ቀደም የውሃ አጋርነትን በተመለከተ ስምምነት ላይ መድረሳቸውን ያውሳል። የአውሮፓ ህብረት በአስቀድሞ ማሳወቅ በትብብርና ጉዳት አለማድረስ መርሆች ላይ ተመረኮዘ የተፋሰሱ ሀገራት ድንበር ተሻጋሪ ትብብርን አጥብቆ ያበረታታል ሲል አቋሙን ገልጿል። ለዚህ አቋም ምላሽ የሰጠው በብራሰልስ የሚገኘው የኢትዮጵያ ኤምባሲ ችግር ያለበትና እጅግ አሳዛኝ ሲል መግለጫውን ጠቅሶታል። የጋራ መግለጫው ግብፅ በናይል ወንዝ ላይ ያለኝ የምትለውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ ነው ሲል ተችቷል። የጋራ መግለጫው በኢትዮጵያና በአውሮፓ መካከል ካለው ታሪካዊ ግንኙነት ጥራት ጋር የሚቃረን የተሳሳተ አድሎ ያለበትና ጠበኛ አቋምን የሚያስፋፋ ነው ብሎታል። በናይል ወንዝ ተፋሰስ ላይ 11 ሀገራት መኖራቸውን ያወሳው ኤምባሲው የሁለቱ አካላት መግለጫ የሌሎች የተፋሰሱ ሀገራት አመለካከትና ፍላጎትን ችላ ያለ ነው ብሎታል። የአውሮፓ ህብረት ከግብፅ ጋር ባካሄደው በሁለትዮሽ መድረክ ኢትዮጵያን ዝቅ ለማድረግ መወሰኑ አሳዛኝ ነው ብሎታል። ህብረቱ የህዳሴ ግድብን በተመለከተ በአፍሪካ ህብረት አመቻችነት በተካሄዱ ንግግሮች ላይ የነበረውን የታዛቢነት ሚና አስታውሶ የአጋጣሚ ሚዛናዊ ምክንያታዊና ገለልተኛ አካሄድን እንዲከተል ሊያደርገው ይገባ ነበር ብሏል። አከል አድርጎም የአውሮፓ ህብረት በዓለም አቀፍ ህግ ላይ የተዛባ አመለካከት መያዙን በመጥቀስ የወቀሰ ሲሆን የጋራ መግለጫውም ከናይል ወንዝ ተፋሰስ ሀገራት የትብብር ማዕቀፍ ስምምነት እንዲሁም የተባበሩት መንግስታት ድርጅት የስምምነትና ህግጋት ካስቀመጧቸው መርሆች ጋር የሚቃረን ነው ሲል ተችቷል። ጠባችን ከህወሓት ጋር ነው። ኮሎኔል ደመቀ ዘውዱ የትግራይና የአማራ ክልሎች የይገባኛል ጥያቄ ከሚያነሱባቸው ግዛቶች አንዱና ዋነኛ በሆነው ወልቃይት በዛሬው ዕለት ተመክሯል። ኮሎኔል ደመቀ ዘውዱ ጠላታችን የትግራይ ህዝብ አይደለም ብለዋል። ኮሎኔሉ ጠባችን ከህወሓት ቡድን ጋር እንጂ ከትግራይ ህዝብ ጋር አይደለም ብለዋል። በወልቃይት ጠገዴ ሰቲት ሁመራ ዞን በወቅታዊ ጉዳዮች ዙሪያ በዛሬው ዕለት በተካሄደው ውይይት ነው ኮሎኔል ደመቀ ይህን መናገራቸው የተሰማው። በዚሁ ምክክር ወቅት ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ህዝብ በሰላምና በፍቅር የሚያምን ደግ ህዝብ ነው፣ ጠባችን ከህወሓት ጋር እንጂ ከትግራይ ህዝብ አይደለም ማለታቸውን የወልቃይት ጠገዴ ኮሚኒኬሽን ይፋዊ ገጽ ባጋራው መግለጫ አመላክቷል። የህወሓት ቡድን የወልቃይት ጠገዴ ህዝብን ሰላማዊ ጥያቄ ተቀብሎ ምላሽ ለመስጠት ፈቃደኛ ባለመሆኑ ግጭት እንዲፈጠርና ሁለቱ ህዝቦች እንዲለያዩ አድርጎ ቆይቷል ብለዋል። ሰላማዊ የትግራይ ተወላጆች ወደ ቦታቸው ተመልሰው ህይወታቸውን እንዲመሩ ይሰራል ብለው ወንጀለኞችም በህግ እንዲጠየቁ በትኩረት እየተሰራ መሆኑን ተናግረዋል። በአማራ ክልል በኩል የወልቃይት ጠገዴ ዋና አስተዳዳሪ ሆነው የተሾሙት አቶ አሸተ ደምለው የትግራይና የአማራ ህዝቦች ከሚለያያቸው ይልቅ የሚያስተሳስራቸው ይበልጣል ብለዋል። ብዙ በርካታ ሰላማዊ የትግራይ ተወላጆች እየኖሩ መሆናቸውን አስታውሰው አሁንም ትናንት የነበረውን አብሮነትና አንድነት ለመመለስ ከህወሓት ሴራና አስነዋሪ ተግባር የወጡ ሰላማዊ የትግራይ ተወላጆች ወደ ቦታቸው ሊመለሱ ይገባል ብለዋል። የትግራይ ህዝብም ዘላቂ ሰላምና አንድነትን በሚያጠናክሩ ጉዳዮች ዙሪያ እየሰራ ከኢትዮጵያዊነቱ ሊነጥለው የሚችለውን አካል ሊታገለው ይገባል ብለዋል። ሰላም የሁላችን ትልቅ ስጦታ ነው ያሉት አመራሩ ጦርነት አንዱ ለአንዱ አክሳሪ በመሆኑ ለማንም አይበጅም፣ የሰላም አማራጭ ብንከተል ይበጀናል ሲሉ መልእክታቸውን ደምድመዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።